እጅግ በጣም ልብ የሚነካ መረጃ ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን። በራሳችሁ ሁላችሁንም ውሰዱት። በስልጤ እንግዲህ 11 ሰዎች ገደማ በአንድ ቅጽበት በመኪና አደጋ እንደሞቱ ሰምተናል። እንዲሁም ደግሞ ሌሎች እንደተጎዱ ሆስፒታል እንዳሉ፣ ከዛም መካከል አንዲት ሴት ሙሽራ ነበረች። እጅግ በጣም ያሳዝናል። መቼ እሁድ ልታገባ እንግዲህ ነበረ። ከነዛ ከ11ዶቹ ሟቾች አንዷ ሆናለች። ምንድነው የሰማነው? እጅግ በጣም ብዙዎችን ልብ የነካ መረጃ ነው። እጅግ አሳዛኝ ክስተት ከነበረው በስልጤ ዞን 11 ሰዎች ከሞቱት ውስጥ አንዷ እሁድ ልትሞሸር ነበር። እዚህ ትላንት ከረገፉት 11 ንጹሃን ነፍሳት ጀርባ ግን ድንጋይ እንኳን የሚያስለቅስ ነፍስን ሰነጣጥቆ እምባ የሚያናቁር የአንዲት ሙሽራ ታሪክ አለ። እስቲ የእሷን ስብራት አስቡት። መጪው እሁድ የህይወቷ ትልቁ ቀን የሰርጓ ዕለት ነበረ። ሙሽራውም በናፍቆት ቀኖቹን እየቆጠረ ነበር። እሷ የእሁዱን የደስታዬን ዘውድ ከመድፋቴ በፊት የናፈቁኝን የእናቴንና የአባቴን እጅ ስሜ መርቁኝ ልሞሸር ልበላቸው በሚል ንጹሕ ተስፋ ነበር ለአረፋ በዓል ወደ ቤተሰቦቿ የሄደችው። ከቤተሰቦቿ ጋር በፍቅር ተጫውታ በዓሉን አክብራ ምርቃቱን ተቀብላ ወደ ሰርጓ አመራች። ወደ አዲሱ ጎጆዋ ለመመለስ በትላንትናው መሪር ቀን ጉዞ ስትጀምር ግን ያ ጨካኝ መንገድ ላይ ያስቀራል። የሙሽራዋ ነጭ ቀሚስ በትላንትናው ዕለት በደም ተለውሶ ቀረም። ለመጪው እሁድ የተዘጋጀው የደስታ አዳራሽ ዛሬ የለቅሶ ድንኳን ሆኗል። በጭብጨባና በእልልታ ሊሞላ የነበረው ሰፈር ዛሬ በዋይታና በጭንቅ ተሞልቷል። ሙሽራው እሁድን በናፍቆት እየጠበቀ፣ እሷ ግን ትላንትናውን ሸኘችው። ትላንትናው ዕለት ሕይወታቸውን ላጡት ለእነዚህ 11 ወገኖቻችን በሙሉ አላህ ጀነተል ፊርደውስን እንዲወፍቃቸው፣ ልባቸው ለተሰበረው ቤተሰቦቻቸውና ክንፉ ለተሰበረው እጩ ሙሽራ ደግሞ አላህ ጽናቱን ሰብሩን እንዲሰጥልን አጥብቀን እንማጸናለን። ትላንት አብረውን የነበሩ ዛሬ የሉም። ነገ ለራሳችን ምን እንደሚገጥመን ማናችንም አናውቅምና ዛሬን በትህትና ዛሬን በመልካም ሥራና በበጎነት እናሳለን። የእናንተ ዱዓ ለተሰበሩት ቤተሰቦችም ትልቅ ጽናት ነው። አላህ መጨረሻችንን ያሳምርልን። ሰላም